ሰላም ጤና ይስጥልኝ የኤብሾ ዩቲዩብ ቻናል ተከታታዮች እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ስለምትከታተሉን ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። ለቤቱ አዲስ የሆናችሁ ሰዎች ይህ ቪዲዮ ሲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም እንደዚህ አይነት ቪዲዮዎች ሲለቀቁ እንዲደርሷችሁ የደውል ምልክቱንም መጫን አትርሱ። ዛሬም እንደተለመደው ሐሳብ ይዘንላችሁ መጥተናል። ስለዚህ ሐሳብ አብራችሁን እስከመጨረሻው እንድትከታተሉን ግብዣችን ነው። የዛሬው ሐሳብ በተለይ ግብርና ላይ ለምትሰሩ ሰዎች ከ1 ሄክታር ወይም ደግሞ ከትንሽ መሬት ላይ ጥሩ ምርት ልታገኙ የምትችሏቸውን ክሮፖች ወይም አዝዕርቶች ልጠቁማችሁ 5 ምርጥ የሆኑ ፕሮፊታብል የሆኑ ወይም ከሄክታር ትርፍ ልታገኙባቸው ጥሩ ትርፍ ልታገኙባቸው የምትችሏቸውን ሐሳቦች ነው ይዤላችሁ የመጣሁት። አንደኛው ግሪን ፔፐር ነው ወይም ቃሪያ ወይም በበርበሬ መልክ መሸጥ ትችላላችሁ። ይህ እንግዲህ የተሻለ ምርት ከሄክታር ልታገኙበት አመቱ ሙሉ ልትለቅሙ የምትችሉት ምርት ነው ማለት ነው። ስለዚህ ወደ ገበያ ስታወጡትም በደንብ አድርጋችሁ ኢንካም ልታገኙበት ወይም ገቢ ልታገኙበት የምትችሉት አዝዕርት ነው። ሁለተኛው ቲማቲም ነው ወይም ቶማቶ። ይህም እንግዲህ ከትንሽ መሬት ብዙ ምርት ልታገኙ የምትችሉት ከሄክታር ውጤታማ የሚያደርጋችሁ በሰፊው ሳትሰሩ ከ1 ሄክታር ላይ ብቻ በገበያ ዋጋ በደንብ አድርጋችሁ ከሸጣችሁ ዋጋው ጥሩ ሰዓት ላይ ከደረሰላችሁ ቲማቲሙ እጅግ በጣም ውጤታማ የምትሆኑበት ስራ ነው። ሶስተኛው ቀይ ሽንኩርት ነው። ቀይ ሽንኩርት እንግዲህ የዕለት ዕለት የሰው ልጅ ከምግብ ጋር የሚጠቀመው ፍጆታው ስለሆነ ገበያ አለው፣ ዲማንድ አለው። ስለዚህ ጥሩ ዋጋ ያወጣላችኋል። ከሄክታርም ጥሩ ገንዘብ ታገኙበታላችሁ። በሰፊው ሳትሰሩ ግን በ1 ሄክታር ላይ ከትንሽ መሬት ላይ ጥሩ ውጤት ሊሰጣችሁ ስለሚችል ሽንኩርት ላይ ብትሰሩ ወይ ብታርሱ እጅግ በጣም ውጤታማ ትሆኑበታላችሁ። አራተኛው አቮካዶ ነው። አቮካዶም አንዴ ከተከላችሁት ለረጅም ጊዜ እየለቀማችሁ ከሄክታር ላይ ጥሩ ምርት ልታገኙበት ስለምትችሉ አቮካዶ ላይ ኢንቨስት እንድታደርጉ፣ በተለይ ደግሞ ኤክስፖርት ስታንዳርድ የሆኑትን አቮካዶዎች መትከል ብትችሉ እና ሐስን አቲንገርን መትከል ብትችሉ ውጤታማ ትሆኑበታላችሁ። ምርትም ገንዘብም ታገኙበታላችሁ። አምስተኛው ቡና ነው። ቡና እንደ ሀገራችን በተለይ ደግሞ ትልቁን የኤክስፖርት አገሪቷ ኤክስፖርት የምታደርገው ቡና ነው። በተለይ ደግሞ የውጭ ኤክስቼንጅ ሬት የምታገኝበት ትልቁ የኤክስፖርት አትክልት ስለሆነ ወይም ክሮፕ ስለሆነ እሱ ላይ ብትሰሩ ወይም ብትተክሉ እጅግ በጣም ተመራጭ ነው። ውጤታማ ትሆኑበታላችሁ። ከሄክታር ትርፍ ታገኙበታላችሁ ከ1 ሄክታር ላይ። ስለዚህ እነኚህ 5 ሃይስት ፕሮፊታብል የሆኑ ክሮፖች ላይ መርጣችሁ ብትሰሩ ውጤታማ ትሆኑበታላችሁ። ሐሳብ ሆኖባችሁ ከነበረ ሐሳባችሁን በዚህ ደረጃ እንድትፈትሹት ለማለት ነው። አብራችሁኝ ስለቆያችሁ፣ ስለተከታተላችሁኝ፣ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ባይ ባይ። ታንኪዩ።